አንደኛ ነጩን ልብስ የለበሱ ናቸው። አባቶቻችን ቅዱሳንን የተመለከተበት ክፍል ነው። እንደኔና እንደናንተ የተደላደለ ቤት የለውም አልነበረው። ቤቱ ክርስቶስ ነው። ሕይወቱ ክርስቶስ ነው። ከምድረ ገምድ ዝቋላ ሲመላለስ ክርስቲያኖች እንደኛ ትራንስፖርት ይዞ በፈረስ በበቅሎ አልተጓዘ። ውስጡ ሌላ የንስሐ ዕድሜና ድል ስለሰጠን ዛሬም በሕይወት አቁሞን እንድናመሰግነው ስለረዳን ሲከፍ አድርጋችሁ አመስግኑት በድጋሚ። ክብርና ምስጋና ለስሙ ይሁንልን። ምስጋና ለእግዚአብሔር የሚቀርብ መስዋዕት ብቻ ሳይሆን ምስጋና ሰይጣንንም የምናበርበት ጉልበት ነው። እግዚአብሔርን በሚያመሰግኑ ሰዎች ፊት ዲያብሎስ የመቆም ኃይል የለው። የእግዚአብሔርን ስሙን ይፈራዋል፣ ያከብረዋል። የእግዚአብሔር ስሙ ኃያል ነው። ይህንን ታላቅ ኃያል አምላክ በሰማይ ያሉ መላእክት በክንፎቻቸው ፊቶቻቸውን ሸፍነው የሚያመሰግኑትን አምላክ እንደማመስገን ያለ ሀብት የለምና በድጋሚ ይህንን እድል ስለሰጠን ክብርና ምስጋና ለስሙ ይሁንልን። እነዚህ ነጩን ልብስ የለበሱ እነማን ናቸው? በዚህ በራዕየ ዮሐንስ በምዕራፍ 7 ቁጥር 14 ላይ የምናገኘው ኃይለ ቃል ነው። ይህንን ታላቅ ቃል የተናገረው የሰማዩ መልአክ ነው። ለቅዱስ ዮሐንስ ወንጌላዊ ራእይ ይገልጥለት የነበረው ምስጢር ይፈታለት የነበረ በአንድ ፍጥሞ በምትባል ደሴት ሆኖ ራእይ ዮሐንስን ሲመለከት ዮሐንስ ራእዩን ሲመለከት በሰማይ ያለውን ምስጢር እግዚአብሔር እያመለከተው ኋላ መፍታት የሚቸግረውን ሐሳብ ደግሞ የሚተረጉምለት ታላቅ መልአክ የተናገረው ነው። ይሄ ራእይ ዮሐንስ መጽሐፍ የመጽሐፍ ቅዱስ የመዝጊያ መጽሐፍ ነው። የመጨረሻ መጽሐፍ ነው። ይሄ ራእይ ዮሐንስ መጽሐፍ በሊቃውንት ቋንቋ ተተርጉሞ ያላለቀ መጽሐፍ ተብሏል። ምክንያቱም በራእይ ዮሐንስ ሊቃውንት አንድም ብለው እግዚአብሔር ያመለከታቸውን የተረጎሙት አሉ። ነገር ግን ደግሞ ገና ዘመን የሚተረጉመው ወደፊት የሚገለጥ የእግዚአብሔር ሐሳብ ያለበት መጽሐፍ ስለሆነ ዘመን የሚተረጉመው መጽሐፍ ተብሎ ተገልጧል። ራእይ ዮሐንስ የተስፋችንን የእግዚአብሔር የሚሰጠንን የመጨረሻውን ተስፋችንን በመንግሥተ ሰማያት ያለንን ልዩ ዓለም የሚያሳየ የተለየ መጽሐፍ ነው። ታዲያ በዚህ መጽሐፍ ውስጥ ከተገለጡ ሐሳቦች መካከል አንዱ በዚህ ዓለም ላይ የነበሩ ነገር ግን በሰማይ ያሉ አባቶቻችን ቅዱሳንን የተመለከተበት ክፍል ነው እና በራእዩ ከተመለከታቸው በኋላ እነዚህ የተመለከታቸው በሰማይ ያሉ ቅዱሳን አንደኛ ነጩን ልብስ የለበሱ ናቸው። ሁለተኛ በእጃቸው የዘንባባ ዝንጣፊ የያዙ ናቸው። እነዚህን ታላላቅ የዘንባባ ዝንጣፊ የድል ምልክት ነው፣ የአሸናፊነት ምልክት ነው። ነጭ ልብስ የተለየ ነው፣ የክብር ምልክት ነው፣ የሕይወት ምልክት ነው፣ የንጽህና ምልክት ነው እና እንዲህ ባለ መንገድ ከብረው የተመለከቱ አሳየውና እነዚህ ከወዴት የመጡ ናቸው? ስትመለከታቸው ነጩን ልብስ ለብሰዋል፣ በእጃቸው የዘንባባ ዝንጣፊ ይዘዋል እና ከየት ነው የመጡት ብሎ ጠየቀው መልአኩ። ክርስቲያኖች እኛ የተጎዳ ነው በዓላቶቻችንን በልማድ ማክበራችን ነው። ለወንጌል ቦታ መከልከላችን ነው። በቤተ ክርስቲያን ሕይወት ውስጥ ኖረን ለቤተ ክርስቲያን እንግዳ መሆናችን ነው። የምንመጣበትን ሐሳብና ዓላማ ጠንቅቀን አለመረዳታችን ጎድቶናል። ይሄ ታላቅ መጠይቅ ለሁላችን የሚቀርብ ነው። አሁን የመጣንበት ጉዳይ ገብቶናል ወይ? አሁን ስራችንን ትተን በዚህ መቅደስ የተገኘንበት ጉዳይ ዓላማና ግብ ተረድተናል ወይ? ከዚህ ወጥተን ይህንን በዓል አክብረን ስንሄድ ያከበርነው በዓል ለእኛ ያለው ጥቅም እና ጸጋ ምን እንደሆነ ገብቶን ተረድተን እንወጣለን ወይ? ይህንን ክርስቲያኖች መጠየቅ አለባችሁ። ዘመኑ ከባድ ነው። ዘመኑ በልምድ የምንጓዝበት ዘመን አይደለም። ዘመኑ የጥያቄ ዘመን ነው። ዘመኑ አደገኛ ዘመን ነው። እግዚአብሔርን ዓለም በቴረን የሚፈልግበት ዘመን ነው። በሂሳብ እግዚአብሔርን የሚፈልግበት ዘመን ነው። በየዋህነት የምንኖርበት ዘመን አይደለም። ኦርቶዶክሳዊነታችንን ለመጠበቅ በስነ ስርዓት ክርስቲያኖች የእግዚአብሔርን ቃል ለመስማት ጊዜ መስጠት ይጠበቅብናል፣ ማወቅ ይጠበቅብናል። ዘመኑ ለእናንተ ብቻ አይደለም፣
ለእኛ ለካህናቱ ሳይቀር ፈተና የሆነበት ዘመን ነው። እንደ ድሮ ምዕመናን ቤት ሄዶ እስቲ ባልሽን አምጪ ውሃ አምጪ ብሎ ጠበል ረጭቶ መውጣት ቀይ መብራት ያበራበት ዘመን ነው። ትውልድ ይጠይቃል፣ የምናደርገውን ይጠይቃል። ክርስቲያኖች የምናመልከው ማንን እንደሆነ ይጠይቃል፣ የምናከብረው ለምን እንደሆነ ይጠይቃል። ለዚህ ጥያቄ እናቶች ልጆቻችሁ ይጠይቃሉ፣ ታናናሾቻችሁ ይጠይቃሉ። መልአኩ ጠየቀው፣ ለመሆኑ ታውቃቸዋለህ? እነዚህ ነጭ ለብሰዋል፣ ታውቃቸዋለህ? አላውቃቸውም አለ መልአኩ ዮሐንስ። አላውቃቸው። ወንጌላዊ ነው። ይገርማል። ከላይ የመለኮትን ወደዚህ ዓለም መምጣት መገለጥ፣ የእግዚአብሔር ወልድን በሥጋ መገለጥ፣ ይህ ብቻ አይደለም። ከመገለጡ አስቀድሞ የነበረውን አኗኗር አነዋወር እንደ ንስር ወደ ላይ ወጥቶ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ያም ቃል እግዚአብሔር ነበረ ብሎ ነገረ መለኮትን መፍታት የቻለ ታላቅ ሐዋርያ እነዚህን አላውቃቸውም አለ። ይገርማቸዋል። አላውቃቸው እነዚህ ያለ ከታላቁ መከራ የመጡ ናቸው። ልብሳቸውን አጥበው በበጉ ደም አነጹ። ከእንግዲህ በኋላ አይራቡም አይጠሙም። ፀሐይ ትኩሳት የለባቸውም። በጉ በላያቸው ያድርባቸዋል። ሌትና ቀን በዙፋኑ ፊት ሆነው እርሱን ያመልኩታል። እነዚህ የመጡት ከታላቁ መከራ ነው። በቤተ ክርስቲያን ሕይወት ውስጥ አባቶቻችን ያለፉት እንዲህ ባለ ሕይወት ነው። እውነት በምትፈተንበት ዓለም የኖሩ ናቸው። ከእነዚህ አባቶቻችን መካከል አንዱ ጻድቁ አባታችን ገብረ መንፈስ ቅዱስ ናቸው። ክርስቲያኖች የቤተ ክርስቲያን ሕይወት የተዘረጋባቸው፣ ቤተ ክርስቲያን የተገለጠችባቸው የንጽሕና ምልክት በመሆን የቤተ ክርስቲያንን ንጽሕና በሕይወታቸው በዚህ ዓለም ማሳየት የቻሉ ክርስቶስን ከልባቸው የመሰሉ እነዚህ ነጭ ልብስ የለበሱ ቤተ ክርስቲያን ቅዱሳንን በተለየ መንገድ ታከብራቸዋለች። ክርስቲያኖች ቅዱሳንን ማክበር የቤተ ክርስቲያን ጸጋዋ ሀብቷ ነው፣ ከእግዚአብሔር የተቀበለችው ነው። እነዚህን ቅዱሳን በልማድ የምታከብራቸው አይደለም። ክርስቲያኖች እንደኛ በትርፍ ጊዜያቸው እግዚአብሔርን ያስታወሱ አይደሉም። እኛ እግዚአብሔር ትዝ ሲለን ትዝ የሚለን ስራ ሳይኖርን ሲቀር ነው። እግዚአብሔር ትዝ የሚለን ስንታመም ነው። እግዚአብሔር ትዝ የሚለን የረፍት ቀናችን ብቻ ነው። ብዙ ሰው እግዚአብሔርን አያስታውስም። እነዚህ ሰዎች ግን ክርስቲያኖች በሕይወት ዘመናቸው እነዚህ ቅዱሳን የእግዚአብሔርን ስም ከከንፈራቸው ሳይለዩ የእግዚአብሔርን ማንነትና ክብር ከልባቸው ሳያወጡ የኖሩ ናቸው። በረከታቸው በሁላችን ይደርብን። ሁሉን ትተው የተከተሉት ናቸው። እስቲ በሉ ሁሉን ትተው በሉ። እስቲ አይዟችሁ በሉ። ሁሉን ትተው የተከተሉ ናቸው። ሁሉን ሲባል ምን መሰላችሁ? እኛ ኃጢአትን መተው ቸግሮናል። እኛ ክፋትን መተው ቸግሮናል። እኛ ጥላቻን መተው ቸግሮናል። እኛ ለሰውነት ባህሪያችን የማይስማማ ነገር መተው ቸግሮናል። እነዚህ አባቶቻችን ግን ሁሉም ትተው የተከተሉ በጎውንም ቢሆን ይህን የጠየቀው ቅዱስ ጴጥሮስ በዚህ በማቴዎስ ወንጌል በምዕራፍ 19 ላይ ጌታችንን አንድ ጥያቄ ጠየቀ። አንድ ጎበዝ ባለጸጋ ጋራ ስለ ጽድቅ ክርስቶስ ከተነጋገረ በኋላ ስለ ዘላለም ሕይወት መገኛ መንገድ ካስረዳ በኋላ ይህ ታላቅ አባት ቅዱስ ጴጥሮስ ምን ጠየቀ? ሕግ የእግዚአብሔር መንግሥት ለመውረስ ሕግ መጠበቅ በቂ ከሆነ፣ እግዚአብሔርን መውደድ በቂ ከሆነ፣ ባልንጀራን መውደድ በቂ ከሆነ እየተማርን እየሰራን እየነገድን እየወለድን የእግዚአብሔርን መንግሥት ማግኘት የምንችል ከሆነ መረባችንን ትዳራችንን የተውንለት ጉዳይ ምንድን ነው? ተጠጋና ጠየቀው ጌታን ቅዱስ ጴጥሮስ። ኩሎ ኀደግነ ወተሎናከ፣ ሁሉን ትተን ተከተልን፣ እንኪያስ ምን እናገኛለን? ትርፋችን ምንድን ነው? አንተን መውደድ፣ አንተን ማክበር፣ ባልንጀራን መውደድ ለእግዚአብሔር መንግሥት የሚያበቃ ከሆነ እንደ ሌሎች ዓለማውያን በዓለም እየነገድን ቤተሰብ መስርተን መኖር ሲገባን መረብህን ጣልና ተከተለኝ ብለኛል። መረቡን ጥለን የተከተልንበት፣ ሁሉን ትተን የተከተልንበት ምክንያት ምንድን ነው? ትዳሩን የተውንበት ምክንያት ምንድን ነው?
ይህን ዓለም ንግድ የተውንበት ምክንያት ምንድን ነው? በዚህ ዓለም ያለውን ጥበብ ያንተ የተውንበት ምክንያት ምንድን ነው? የምናገኘው ትርፍ ምንድን ነው? ክርስቶስ መለሰ እንዲህ ያለ አንትሙ ትነብሩ ዲበ አስርቶ ክሌቱ መናብርት ወትኮንኑ አስርቶ ክሌተ ሕዝበ እስራኤል። እናንተ አለ ሁሉን ትታችሁ የተከተላችሁ ሌላው ትዳር ሲይዝ ልጆች ሲወልድ ሲመሰርት ቤተሰብ ለእኔ ብላችሁ ይሄን የተከተላችሁ የተዋችሁ ስለ እኔ ሚስቱን የተወ ስለ እኔ ባሏን የተወች ስለ እኔ እርሻውን የተወ ስለ እኔ ቤቱን ንግዱን የተዋል በ12ቱ ዙፋን ተቀምጣችኋል። ያን ጊዜ በ12ቱ ነገደ እስራኤል ላይ ትፈርዳላችሁ። እግዚአብሔር ስሙ የተመሰገነ ይሁን። ይሄ በወንጌል የተጻፈ ለቅዱሳን የተሰጠ ክብር ነው። በ12ቱ ዙፋን ክርስቲያኖ ፍርድ የእግዚአብሔር ነው። ከእግዚአብሔር ውጭ ፈራጅ የለም። የቅዱሳንም ድርሻ አይደለም። ምን ማለቱ ነው ጌታ? በ12ቱ ዙፋን ተቀምጣችሁ ትፈርዳላችሁ ማለት ቃል ኪዳናችሁ በምድር ላይ ባሉ አባትነታችሁን በተቀበሉ ክርስቲያኖች ላይ ሲሰራባቸው ትመለከታላችሁ። ሁሉን የተው ናቸው። የገብረ መንፈስ ቅዱስን ሕይወት ተመልከቱ። በዚህ ምድር ላይ 562 ዓመት ነው የኖረው። በዚህ ምድር ላይ 562 ዓመት ሲኖር የተወደዳችሁ ክርስቲያኖች 262ቱን ዓመት የኖረው በሀገራችን በኢትዮጵያ ነው። ገብረ መንፈስ ቅዱስ በኢትዮጵያ ሲኖር እንደኔና እንደናንተ ሻይ ቤት አያውቅም። እንደኔና እንደናንተ እድር አያውቅም። እንደኔና እንደናንተ ዕቁብ አያውቅም። እንደኔና እንደናንተ ይሄ መንገድ መብራት አያውቅም። እንደኔና እንደናንተ የተደላደለ ቤት የለውም፣ አልነበረው። ቤቱ ክርስቶስ ነው። ሕይወቱ ክርስቶስ ነው። ከምድረ ገምድ ዝቋላ ሲመላለስ ክርስቲያኖች እንደኛ ትራንስፖርት ይዞ በፈረስ በበቅሎ አልተጓዘ። ውስጡን እንደ አራዊት ጫካ ለምዶ በጫካ እግዚአብሔርን ፍለጋ የደከማባት ነው። ታዲያ በዙፋኑ ላይ ይቀመጥ ነው። ማን ያወርደዋል ከዚህ ዙፋን? አለ ክርስቶስ። ሁሉን ለኔ የተዋለ ለኔ ብሎ ሁሉን የተዋለ በዚህ ዙፋን ላይ ይቀመጣል አለ። ይህን ታላቅ ቃል ኪዳን ገባ። ይህ ብቻ አይደለም። እነዚህ ነጭ ልብስ የለበሱ ክርስቲያኖች፣ እነዚህ ነጭ ልብስ የለበሱት በሰማይ የተመለከታቸው ቅዱስ ዮሐንስ በፍጹም ሰውነታቸው እግዚአብሔርን ያገለገሉ ናቸው። እስቲ በሉ ከኔ ጋር በፍጹም ሰውነታቸው ነው። አይዟችሁ እንዲያዛችሁ ነው። በፍጹም ሰውነታቸው እግዚአብሔርን ያገለገሉ ናቸው። በምናቸው? በፍጹም ሰውነታቸው፣ በነፍሳቸው፣ በስጋቸው፣ በመንፈሳቸው። የአንዳንድ ሰው አገልግሎቱ የባሪያ ነው፣ የጉልበት ሰራተኛ ነው። የአንዳንድ ሰው አገልግሎቱ የምንደኝነት ነው፣ የእውቀት ሰራተኛ ብቻ ነው። የአንዳንድ ሰው አገልግሎቱ የነጋዴ ነው፣ በመስጠትና በመቀበል ብቻ ነው ከእግዚአብሔር ጋር የኖረው። እነዚህ አባቶቻችን መንፈሳቸው አገልግሎታል፣ ነፍሳቸው አገልግሎታል፣ ስጋቸው እግዚአብሔርን አገልግሎታል። የከበረ ሰውነት ያላቸው ናቸው። በዚህ ሶስት ማንነታቸው እግዚአብሔርን በማገልገላቸው ወደ ንጽሐ ልቡና የደረሱ ናቸው። በዚህ በኦሪት ዘጸአት በምዕራፍ 19 ላይ አንድ ታሪክ እናነባለን። ሙሴ እስራኤላውያንን ከግብፅ ይዟቸው ከወጣ በኋላ እግዚአብሔር አንድ ቀን ምን አለ? ሙሴ ነገ አለ በ3 ቀን በኋላ ለዚህ ሕዝብ እገለጣለሁ፣ እታያለሁ ሲና በሚባል ተራራ። ስለዚህ አለ ሕዝቡ አለ ልብሱን ይጠብ፣ ገላውን ይታጠብ፣ ባል ከሚስቱ ጋር አብሮ እንዳይተኛ ሰውነታቸውን ቀድሶ ይጠብቁኛል፣ እገለጣለሁ። ይህንን ሕዝቡ ሲሰማ ምን አይነት ነኝ አምላክ አለ። ምን አይነት ነው ለማየት እኛ ከፊታችን ላይ እሺ ብለን የምናባረረው የዝንብ መንጋ፣ በዚህ የዝንብ መንጋ በሰይፍ ያስጨነቀንን ፈርዖንን ያስጨነቀልን አምላክ ምን አይነት ነው? ቅርጹ ምን አይነት ነው? ዙፋኑ ምን አይነት ነው? እንዴት ያለ ነው? አያችሁ፣ እንዲህ ጠበቁት እስራኤል። 3ኛው ቀን ሲደርስ ሙሴን ምን አለው እግዚአብሔር? የምገለጠው ዛሬ ነው አለው። ዛሬ ነው። ስለዚህ አለው በዚህ ተራራ ላይ እገለጣለሁ። ማንም ሰው ወደ ተራራው እንዳይጠጋ፣ ተራራውን እንዳይነካ፣ ተራራውን የነካ ፈጽሞ ይሞታል፣ የተረፈ እንኳን ቢሆን በድንጋይ ይወገራል።
ይህን ሙሴ አወጀ ለሕዝቡ። ከዚያ እግዚአብሔር በምን መጣ መሰላችሁ? በእሳት የተከበበ ደመና ሆኖ ወረደ እግዚአብሔር። ይገርማል። በእሳት የተከበበ ደመና። እስራኤል ደነገጡ፣ ሸሹ። እንዴት አድርገው? በእሳት የተከበበ ደመና በዓይናቸው አይተው አያውቁም። እስራኤል ዝናብ ያረገዘ ደመና ያውቃሉ። እስራኤል ጻዕዳ ደመና ያውቃሉ። አሁን ግን እሳት የከበበው ደመና ምን አይነት መዓት መጣብን ብለው ሲሸሹ እግዚአብሔር ምን አለ መሰላችሁ? ሙሴን አንተ ደግሞ ወደ ተራራው ውጣ አለው። ውጣ። ሙሴ ወደ ተራራው ሲጠጋ ተራራው ግን ስር እግረ ደብረ በተራራው ስር እግሩ ስር አንድ ብርሃን አየ፣ ተደነቀ። ብርሃኑን እያየ ሲደነቅ ሙሴ አትደነቅ አለው እግዚአብሔር። እለፍና አለው። ከዚህ የሚልቀው ሊያሳየው ነው። ሙሴ አለፈ። ያ ደመና ጋር ሲደርስ አድናቆት የነበረው ሙሴ አሁን ደግሞ ፍርሃት ገጠመው፣ ፈራ። እለፍ አለው እግዚአብሔር። አለፈ። ልክ ሲያልፍ ሙሴ ምን አለ መሰላችሁ? ጨለማ ገጠመኝ አለ። ጨለማ ገጠመኝ አለና በጨለማ ውስጥም እግዚአብሔር ነበረ። ይገርማል። የወጣባቸውን 3 ደረጃዎች ተመልከቱ። ገብረ መንፈስ ቅዱስ የወጣባቸው ናቸው እነዚህ አንድ ጎርጎርዮስ ዘኑስስ የተባለ ታላቅ አባት ምን አለ? ይሄ ጨለማ አይደለም አለ ሙሴ ያየው። ምክንያቱም ምን ያደርጋል? እግዚአብሔር ብርሃን ነው። በጨለማ ውስጥ ምን ያደርጋል? ብርሃን ነው እግዚአብሔር። እንደውም አንዳንድ ሊቃውንት ጨለማ ፍጥረት አይደለም ብለው ይሞግታሉ። የእውቀት ክርክር ቢሆንም የብርሃን አለመገለጥ ነው። ስለዚህ እግዚአብሔር ብርሃን ነው። ጨለማ እንኳን በእግዚአብሔር ፊት በፀሐይ ፊት የታላቅ ጉልበት እና ምን አለ የታላቅ አባት? አይ ሙሴ የተመለከተው አለ ጨለማ ሳይሆን አለ በዓይኑ ሊያየው የማይችለው ጥልቅ ብርሃን ይገጠመዋል። ስለዚህ ጥልቅ ብርሃን ሲመለከት ሙሴ ዓይኑን ምን አደረገ? ከደነ። ሲከድን ጨለመ። ሙሴ ማየት አለመቻሉን ገለጠ። ይሄ 3ቱ ደረጃ በእግረ ደብር ያለው ክርስቲያኖች ብርሃን፣ በተራራው ስር ያለው የተራራው ግል ስር ያለው ብርሃን ንጽሐ ሥጋ ይባላል። ሥጋችን ነስቷለኛ። የሥጋ ንጽሕና ያላቸው ሰዎች የተራራዋ ቤተ ክርስቲያን እግር ስር የደረሱ ናቸው። ደርሰናል እኛ። አያችሁ፣ ይሄን መጠየቅ ነው። ሁለተኛው ደመናው በእሳት የተከበበው ደመና እሱ ደግሞ ንጽሐ ነፍስ ነው። ንጽሐ ነፍስ ነው። የእግዚአብሔርን ሐሳብ ወደ መረዳት ነው። ሦስተኛው ጨለማ የተባለው ንጽሐ ልቡና ነው። ገብረ መንፈስ ቅዱስ የደረሰው እዚህ ጋር ሙሴ እዚያ ጋር ደርሶ ሲመለስ እስራኤል ምን አሉት መሰላችሁ? ሙሴ ሙሴ ተሸፈንልን። የሙሴ ፊቱ ቁርበት አበራ። ማን ጋር ስለደረሰ? እግዚአብሔር ጋር ስለደረሰ። የአባታችን የጻድቁ የገብረ መንፈስ ቅዱስ ሰውነቱ ብርሃን ነው። እግዚአብሔር ስሙ የተመሰገነ ይሁን። ከእግዚአብሔር የተገኘ ብርሃን። አዎ ይሄ ያልወደቀ የአዳም ሰውነት ነው። አዳም ከመውደቁ በፊት ክርስቲያኖች የሸማኔ የፈተለው ልብስ አልነበረው። አዳም ልብሱ እግዚአብሔር ነበረ። ወፍሮ የማይጠበው ከስቶ የማይሰፋው ልብስ ነበረው አዳም ከእግዚአብሔር ሲጣላ ራቁቱን መሆኑን አያያችሁ። ራቁቱን አዳም ቅጠል ያገለደመው ሲወድቅ ነው። ገብረ መንፈስ ቅዱስ ያልወደቀው የአዳም ሰውነት ዳግመኛ በክርስቶስ የታደሰው አዲሱን ሰውነት ገንዘብ ስላደረገ ለሰውነቱ ልብስ አልነበረውም። ወዳጅ ልብሱ ምንድን ነው? ብርሃን። እግዚአብሔር የተፈጥሮ ጸጉሩን ልብስ አደረገለት። ስሙ የተመሰገነ ይሁን። ለብዙ ሰው ተመልከቱ አደረገለት። ይሄን ነው እያከበርን ያለ ነው። ይሄን ብርሃን ነው እየገለጥን ያለ ነው ዛሬ። ይሄን ነው ክርስቲያኖች እነዚህ ነጩን ልብስ የለበሱ ሦስተኛው ሕይወታቸውን በተጋድሎ ያሳለፉ ናቸው። ሲበሉ ሕይወታቸውን በሉ በተጋድሎ ያሳለፉ ናቸው። ምን ማለት መሰላችሁ? ከእናታቸው ማኅፀን እንደ ሰው ተወልደው ስለ ቤተ ክርስቲያንና ስለ ክርስቶስ ፍቅር ዳግመኛ ከመከራ ማኅፀን የተወለዱ ናቸው። ከሰይፍ የተወለዱ ናቸው። ከዲያብሎስ ጋር ከመታገል የተወለዱ ናቸው። ታግለዋል። ከአራዊት ጋር ታግለዋል። የኖሩት በተጋድሎ ነው። ገብረ መንፈስ ቅዱስ በዝቋላ ባህር ውስጥ 100 ዓመት ሲኖር ክርስቲያኖች ሰውነቱ ስጋው ከስቶ አልቆ አጥንቱ እስኪታይ ድረስ መቆም እስኪቸግረው ድረስ መላእክት እየደገፉት እንደ በትር እዚያ ውስጥ የቆየው ለምዶ ታውቃላችሁ? ኢትዮጵያን ማርልኝ
ለሱ እኮ አይደለም። ክርስቲያኖች እስቲ እናንተ አንድ ቀን ጸሎት ፊት ቆማችሁ ስለ ጎረቤቶቻችሁ ስኬት ጸልያችሁ ታውቃላችሁ? እናውቃለን። ስለ ጎረቤቶቻችሁ አንድ ቀን ምናልባት ባል ስለ ሚስቱ ይጸልይ ይሆናል። እሱም ትንሽ ማስተዋል ካለው ስለ ጎረቤቶቻችን፣ ስለ መላዋ ኢትዮጵያ እግዚአብሔር ምሕረት እንዲያወርድላት ኢትዮጵያ እኮ እሳቸው ታውቃላችሁ ክርስትና ድንበር የለውም። እኛ ተጎዳን በወንዝ ታጠርንበት እንጂ ገብረ መንፈስ ቅዱስ እኮ ግብፃዊ ናቸው። ከእኛ ጋር የተዛመዱት እኮ በክርስቶስ ነው። በማያረጀው ልደት እኮ ነው። ሞት በማያጠቃው ልደት እኮ ነው። ቅድም ሰምታችኋቸዋል። ሰንበት ተማሪዎቹ መላእክት በሚቀበሉት ማንነት እኮ ነው የተዋሃደን የተገናኘን። አያችሁ ከነዚህ ቅዱሳን ዘመን ይሆን ነው። አገር መጥራት ቢቻልም ቢባል ቢፈቀድልን ኖሮና ገብረ መንፈስ ቅዱስ ለኛ ምናችን ይሆን ነበር? እንዴ ግብፅ እኮ እንደውም ታሪካዊ ጠላታችን ናት። በአገር ደረጃ ግን የተዛመድነው ግብፃዊ ስለሆነ ሳይሆን ክርስቶሳዊ ስለሆነ ነው። ክርስቶሳዊ ይህን እንልመድ። ካህናት ይህን እንልመድ። በክርስቶስ መዛመድ እንልመድ። አልጠቀመንም ሲበላ ሊኖር እንጂ አልጠቀመንም። በጎንና በወንዝ መዛመዳችን አልጠቀመንም። አይናችን እያየ ሕፃናት ባሉበት ቤት እሳት በጎጆ እየተለኮሰ ሲበሉ አየንበት እንጂ አልጠቀመንም። ጻድቁ ግን አባታችን ቆም አያችሁ። ለማን? ለእኛ ለኢትዮጵያውያን፣ ለእኛ በተጋድሎ የኖሩ ናቸው። በተጋድሎ ከሰይጣን ጋር ታግለዋል። ከዚህ ዓለም ሀሳብ ጋር ታግለዋል። ታግለው አሸንፈውታል። እነዚህ አባቶቻችን በተጋድሎ የኖሩ ናቸው። ክርስትና ቀልድ እንዳይመስላችሁ፣ ቀልድ እንዳይመስላችሁ ክርስቲያኖች። እኛ ክርስትና ዝም ብሎ ክርስትና አባት ለመታቀፊያ እንዲገዛ እንጠራና ስናስነሳው በዚህ በሸማኔ መጠቅለያ ተጠቅልሎ ስለተቀበለ የክርስትና አባት እሱ ነው እንላለን። ወዳጆቼ ክርስትና የሚያስከፍለው ዋጋ በክርስቶስ ታይቷል። እውነት የሚያስከፍለው ዋጋ አባቶቻችን ለዚህ እውነት ኖረዋል። ይህን እውነት ሲጠብቁ ለእውነት ብለው ተሰደዋል። አንድ ቶማስ ዘመራስ የሚባል አንድ አባት አለ። ቤተክርስቲያናችን ህዳር 9 ቀን በዓሉን የምታከብርለት። በጣም የሚገርማቸው አርዮሳውያን በሰለጠኑበት ዘመን አርዮሳውያን በምንፍቅና ትውልዱን ሲበሉ በጣም የክርስቲያኖች ቁጥር እየመነመነ ሲመጣ አርዮሳውያኑ መጥተው ቶማስ አሉት፣ አንተም ቶሎ ብለህ ካድ። አንተ የምታስተምራቸው አንተ ስላለ ነው የዘገዩት። የእናንተ ቁጥር እየመነመነ ነው እና ብቻህን ሳትቀር ቶሎ ተቀላቀለን አሉት። ምን አለ መሰላቸው የቶማስ? እናንተ አለ እውነት እኔ ቀጥናለች ብዬ ከእናንተ ጋር አብሬ አልብጥሳትም አለ። እውነት በአባቶቻችሁ በአይሁድም እኮ እቺ መስቀል ላይ ወጣለች፣ ወደ መቃብር ወርዳለች። እውነት ግን ተመልሳ ተነስታለች። ከዚች እውነት ጋር እኖራለሁ። የእኛ አባቶች እንደኖሩ ናቸው። ታዲያ ምን አደረጉት? እንዲህ ብሎ ሲናገር አንድ ቀን አንድ ጣቱን ቆረጡት። እየሰማችሁ ነው? ምኑን ቆረጡት አልኳችሁ? ጣቱን። የዚህ የጣቱ ቁስል ቅዝቃዜው ሳይተው በማግስቱ ደግሞ መጥተው ሁለተኛውን ደገሙለት። አትክድም እያሉ እየጠየቁ ቀስ እያሉ አንድ እጁን ጨረሱት። አንድ መቆጠሩ ነው። ቀስ እያሉ ሁለተኛውን ልንጀምር ነው አሉ። እንደጀመራችሁ ጨርሱኝ እንጂ እኔ ከእውነት ጋር አልላቀቅም አላየው። ወጣቶች እኛ ከጾም አላፋታንም ብስኩትና ሻይ። እኛ ከጾም አላፋታንም ስጋ ቤት የተንጠለጠለ ስጋ። አየህ እውነት እንዲህ ነው፣ መራራ ነው። ክብር የምታገኝበት የምትኖረው አባቶች የኖሩት እንደዚህ ነው። እጁን ጨረሱ። ከእግር ልንጀምር ነው አሉት። ጀምሮ አላቸው። እግሩንም ቀስ እያሉ ቆርጠው እጅም እግርም አልባረኩት እና በአንድ የቤተክርስቲያን ጉባኤ ሊቃውንት ተሰብስበው አርዮስና ትምህርቱን ሊያወግዙ ሲሰበሰቡ ለሁለተኛ ጊዜ ነው ከኒቅያ በኋላ ይህን ታላቅ አባት እዚህ ጉባኤ ላይ ተጋበዙ። በስጋ እውነትን የመሰከረ ስጋውን በመስጠት ይገኛሉ። ጉባኤው ላይ ሲጠራ እሱ ከሚኖርበት ሀገር ጉባኤው የሚካሄድበት ሀገር ሩቅ ነው እና ትራንስፖርት ያስፈልጋል። እንደ ዛሬው ደግሞ አውሮፕላን የለም፣ ባጃጅ የለም፣ መኪና የለም። ያን ጊዜ መጓጓዣ በቅሎና ፈረስ ነው። በቅሎና ፈረስ ላይ ለመጫን ደግሞ ጭንና ጭን ያስፈልጋል። ጭኖቹን ደግሞ መናፍቃን ወስደውበታል። የለውም። ደቀ መዛሙርቱ በቅርጫት ተሸክመው ሄዱ። በምን አልኳችሁ?
በቅርጫት ይዞት ሄደው ጉባኤ ላይ ተገኝቶ ምን አለ መሰላችሁ? ይህቺ ምላሴን እስኪወስዱብኝ ድረስ አለ ወልድ ዋሕድ ስል እኖራለሁ አለ ምላሴን። ታዲያ አንድ ባለቅኔ ምን አለ ሲቀኝለት? ቶማስ ሰማዕት በበይቅ ሊቀ ወዳግመ በበይቅ ሀልቃ። ቶማስ ሰማዕቱ ቶማስ አለ ምዕመናን ለእናንተ ልንገራችሁ። ሰማዕቱ ቶማስ ከእናቱ ማኅፀን ተወልዶ እንደ ሕፃን ቀስ እያለ አደገ፣ ለሃይማኖቱ ደግሞ ቀስ እያለ አለቀ። እንዲህ ነው የኖሩት አባቶቻችን፣ እንዲህ ነው የኖሩት። ገብረ መንፈስ ቅዱስ የኖረው እንዲህ ነው። ታዲያ እሱ ላይ ከብር ነው? እሱን ላናከብረው ነው? ምንስ ሞራል አለን? እኔ ከገብረ መንፈስ ቅዱስ እኩል ነኝ ለማለት ክርስቲያኖች እንዲህ ያገለገሉ ናቸው። የመጨረሻው እነዚህ ነጩን ልብስ የለበሱ አባቶቻችን ሩጫቸውን በድል የተወጡ ናቸው። ሲበሉ ሩጫቸውን በሩት በድል የተወጡ ናቸው። ሰው ከሰው ጋር ሮጦ ቢያሸንፍ አይደንቅም። ኃይሌ ገብረ ሥላሴ ከሱ ጋራ በኪሎ በሚመጥነው ከሱ ጋራ በሚወዳደርበት ርቀት ልክ ከሚመጥነው ሰው ጋር የሚወዳደረው ሲያሸንፍ እናደንቀዋለን። እነዚህ ቅዱሳን ግን ይገርማቸዋል፣ ከአጋንንት ጋር ሮጠው ያሸነፉ ናቸው። ርቂቃን ከሆኑ አጋንንት ድል ነስተውታል። ስለዚህ እነዚህ ምን ሆነዋል? በሰማይ ነጩን ልብስ ለብሰዋል፣ ሌትና ቀን ያመልኩታል። ዛሬ አባታችን አቡነ ገብረ መንፈስ ቅዱስ በዓለ ዕረፍቱ ነው። በዚህ ዓለም ላይ ሲኖር በሕይወተ ሥጋ ሲኖር እንደ አብርሃም ሥላሴን ያስተናገደ ነው። ሥላሴን የተሸከመ ነው። ከምድረ ከብድ ወደ ዝቋላ ገዳም ሲሄድ በውስጥ ለውስጥ ሲጓዝ በመንገድ ላይ ሥላሴ የተገለጠለት ሽማግሌ አረጋዊ ሶስት ሽማግሌዎች መስሉ። አባቶቼ እናንተ ሽማግሌዎች ወዴት ነው የምትሄዱት አላቸው። ምን አሉት መሰላችሁ? ክስት ያለ ነው ሰውነቱ፣ ደክሞናል፣ ሽማግሌዎች ነን፣ ለብቻ እየተሸከምከን የምናሳይ ድረስ አደርሰን አሉት። እሺ አላቸው። አንደኛውን ተሸክሞ አረ ሩቅ ቦታ ወሰደው፣ አሳረፈኝ እዚህ ጋር አለ። አሳረፈው። ከየት ነው የመጣችሁት? እነማን ናቸው አሉ። ጓደኞቼን አምጣ አሉ። ተመላልሶ ሁለቱንም አመጣቸው። እንደ ሰው ተሸክሞ አመጣቸው። ጓደኞቼ ወዳጆቼ ከወዴት ነው የመጣችሁት? ሳያችሁ ድክም ያላችሁ አረጋውያን ናችሁ ሲላቸው ወዲያው ሥላሴ በአንድነቱ በሦስትነቱ እንደተገለጠለት አሳወቀው። ሥላሴን በጀርባው የተሸከመ ኪሩብ ነው እያከበርን ያለ ነው። እግዚአብሔር ስሙ የተመሰገነ ይሁን። ለዚህ ታላቅ ጸጋ የበቃ ነው። ይህን ያከበር ነው። ስለዚህ በዚያ በሰማይ አሉ አባታችን ዕረፍቱ ክብሩ ነው። ወደ ላይኛው ቤተ መቅደስ የተሻገረበት ነው። ሌትና ቀን አለ በዙፋኑ ያመልኩታል። የቤተ ክርስቲያን የሰማያዊቱ ቤተ ክርስቲያን የድል አድራጊቱ ቤተ ክርስቲያን ሕይወት እንዲቀጥል በሰማይ አባታችን ገብረ መንፈስ ቅዱስ ዛሬ አርፎ መላእክት በክንፋቸው ተሸክመው ከምድረ ከብድ ኢየሩሳሌም ወስደው ቀብሮ አሳርፈው በአካለ ነፍስ ወደ ሰማዩ መንግሥት የተሻገረበት ነጩን ልብስ ከለበሱ የዘንባባውን ዝንጣፊ በእጃቸው ከያዙ ከቅዱሳን ጋር የተደመረበት ዕለት ነው። በረከቱ በሁላችን ይደርብን። ይህን ታላቅ በዓል ነው። ለዚህ ነው ቤተ ክርስቲያን ተመልከቱ፣ በዓለ ዕረፍትን ስታከብር፣ ቅዱሳን የሞቱበትን ቀን ስታከብር በከበሮ በዝማሬ በእልልታ ወተቀበልዎ መላእክት እያለች የምትዘምረው በሰማይ ደስታ ስለሚሆን ነው። ከምድር ይጎላሉ፣ የሰማዩን መቅደስ ይሞላሉ። በሰማይ በተስፋ የሚጠብቋቸው መላእክት ይህን ነፍስ ወደዚያ ሲመጣ በደስታ ይሞላሉ። የክርስቶስ አካል የሆነችውን የሰማያዊን ቤተ ክርስቲያን ይሞላሉ። አባታችን ገብረ መንፈስ ቅዱስ ዛሬ በሰማያዊቱ ቤተ ክርስቲያን አለ፣ ለእኛ ይጸልያል። እኛ ለእነርሱ ስንጸልይ ቤተ ክርስቲያን እነሱን በቃል ኪዳናቸው ስታስብ፣ እነሱ ደግሞ በዚያው ነው ለእኛ ይጸልያሉ። የመንፈስ አንድነት አለን፣ ያልተቋረጠ የመንፈስ አንድነት አለን። ይሄ አለን። ስለዚህ ክርስቲያኖች ታላቁ አባታችን ገብረ መንፈስ ቅዱስ ዛሬ የቃል ኪዳኑን ሸማ ለሁላችን አልብሶናል። ስሙ የተመሰገነ ይሁን። በስሙ የተጠራለት አምላክ የገባለት ቃል ኪዳን ነው። እንዴት የሚያልፍ ይመስላችኋል? አንድ ነገር ነግሬያችሁ ላብቃ ትምህርቴ። ክርስቲያኖች በዚህ በማቴዎስ ወንጌል በምዕራፍ 26 ላይ አንዲት ዘማዊት የነበረች ሴት በአመንዝራነት ትኖር የነበረች ሴት ወደ ክርስቶስ የ300 ብር ሽቱ ገዝታ
ወደ ክርስቶስ መጣች። ኃጢአቷን እንዲሰርዝላት ነፍሷን እንዲያሳርፍላት እና ይዛ መጣችና ስምዖን ቤት ነው ገብታ ዝም ብላ በእንባዋ እግሩን አጠበችው፣ በፀጉሯ አበሰችውና ሽቱ ውድ የሆነውን ሽቱ ሰብራ ሰውነቱ ላይ አርከፈከፈችው። ስምዖን በልቡ ተቆጣ። እኔን የሚያክል መምህር፣ እኔን የሚያክል ትልቅ ሰው፣ እኔን የሚያክል የከበረ ሰው ጋብዞት እንዴት ከተናቀች ከዚች ሴት ጋር ይነጋገራል ብሎ አሰበ። ጌታ ልቡን አነበበና ምን አለው? ስምዖን ይህችን ሴት ለምን ታደክሟታላችሁ? አንተ በቤተ ክርስቲያን በቤት ተቀበልከኝ፣ እንደ አባቶች ልማድ ለእግሬ እንኳን ውሃ አላቀረብክልኝም። እቺ ሴት ግን እንባዋን እንደ ውሃ ተጠቅማ እግሬን አጠበችኛል። አንተ እንደ አባቶች ልማድ ለራሴ የወይራ ዘይት አላመጣልኝም። ይቺ ሴት ግን እግሬን በእንባዋ ካጠበች በኋላ ፀጉሯን እንደ ፎጣ ተጠቅማ ጠርጋ እንደገና ውድ የሆነ ሽቶ ሰብራ ለሰውነት ያደርጋለች። ስለዚህ አለ ጌታ ይቺ ሴት አለ መልካም አድርጋለችና፣ እስቲ መልካም አድርጋለችና በሉ። መልካም አድርጋለችና ለጌታ ብዙ ኃጢአቷ ተሰርዮላታል አለ። ተሰርዮላታል ብቻ አይደለም፣ ቤታችሁ ገብታችሁ ወንጌሉን አንብቡት። የማቴዎስ ወንጌል 26 ምን አለ ቀጥሎ? እስከ ዓለም ፍጻሜ አለ ወንጌል በተሰበከበት አለ ይቺ ሴት ያደረገችው መልካም ስራ ለመታሰቢያ ሲነገርላት ይኖራል። እስከ ዓለም ፍጻሜ፣ እስቲ እስከ ዓለም ፍጻሜ በሉ። ወንጌል በተሰበከበት ሁሉ በሉ። የሰራችው መልካም ስራ ለመታሰቢያዋ ይነገርላታል። ይህንን ያለው ማን ነው? ክርስቶስ በሉ እስቲ። ይህንን ያለው ማን ነው? እንግዲህ አስቡት። ኃጢአቷ ይቅር እንዲባልላት 300 ብር ሽቱ ይዛ መጣ። በፊቱ ሰብራ ሰውነቱን ቀብታ እስከ ዓለም ፍጻሜ ለመታሰቢያ ከተነገረላት ከሽቱ የሚበልጠውን ሰውነታቸውን ለስሙ የሰጡት ቅዱሳንስ ክርስቲያኖች ለስሙ እኮ ነው የሰጡት። ለማንነቱ ለክብሩ እኮ ነው የሰጡት። አያችሁ፣ ከሽቱ የሚልቀው ማንነታቸው እንደ ምድራዊ መልአክ ኖረው ራሳቸውን አሳልፎ ሰጥተው ክርስቶስን በሕይወታቸው ያከበሩትን ታላቅ አባት ነው ያሰብናቸው። በረከታቸው በሁላችን ይደርብን። የቅዱሳንን ሕይወት አምላካችን እግዚአብሔር ለሁላችን በመጠናችን ያድለ። እግዚአብሔር አምላካችን ስላስተማረን ስሙ የተመሰገነ ይሁን። ሲከፍ አድርጋችሁ እግዚአብሔርን አመስግኑ።